ክቡራን ኢትዮጵያውያን አንዳንዴ ፈገግ ስል ቅር እንዳይላችሁ፣ ምክንያቱም ምን ታደርገዋለህ? ብታዝንም ቢቆጭህም ያው ነው። ስለዚህ ፈገግታው ይሻላል በማለት ነው። በኢትዮጵያ ውስጥ ግን እንደዚህ አይነት በኢትዮጵያ ውስጥ አይደለም በዓለም ውስጥ እንዲህ አይነት መንግስት አይቶ አይታወቅም። ሰዎች ምን አይነት መንግስት እንዳለ ኢትዮጵያ ውስጥ በጣም ነው የሚያሳዝነው። እንኳንና መንግስት እነዚህ ሰዎች አዲስ አበባን መቆጣጠር አልቻሉም። እውነቴን እኮ እስኪዩት በእናታቸው የዛሬይቱ ኢትዮጵያ እችን ትመስላለች። ሰዎቹ ባህር ሂጄ አሰብን አመጣለሁ የሚለው ሰውየው መጨረሻ ላይ እንዲህ አይነት ነገሮች እየተካሄደ ነው ኢትዮጵያ ውስጥ። ገዘርፊያ ነው። ይኸው በሩ እንዴት እንደምታዩት ይኸው እንዴት እንደሚገነጥሉት እያያችሁ ነው። በጣም ይሄ አንደኛው ሌባ ነው። ይሄ የመጀመሪያ ጊዜ ጥር 15 የተደረገ ዝርፊያ ነው። የቡና መፍጫ ማሽናችን ነው ይሄ በዚህኛው ዙር የተወሰደው። በሁለተኛው ጊዜ የተመለሱ ጊዜ ደግሞ ትልቁ የቡናና የሻይ የማኪያቶ መስሪያ ማሽን በጣም ውድ ማለት ያው ዋጋውን ምናልባት ልታውቁ ትችላላችሁ። ያው ብራንድ እና ሀገር ተመርጦ ነው ካፌ ደግሞ ስራ ሲጀመር እንትን የሚባለው። ይሄ ደግሞ ዋነኛውና ወሳኙ ሌባ ነው። ምክንያቱም ይሄ የመጀመሪያው ጊዜ መጣ ጊዜ ይሄው ሽጉጥ ይዟል እጁ ላይ እቺኑ ልብስ እንደለበሰ በሁለተኛው ጊዜ አሁን ከወር ከምናምን በፊት ካፌው ድጋሚ ሲዘረፍ ይሄው እዚህ ጋር እንደምታዩት ይሄ ድጋሚ የተመለሱ ጊዜ ነው። ጥበቃዎች አሉ። ነገር ግን መሳሪያ ይዘው ይሄው መሳሪያ ያለው እና መሳሪያ ይዘው ጥበቃዎቹን በማስፈራራት ነው ዝርፊያውን የሚፈጽሙት እና ፖሊስም ያው አመልክተን ብዙ ነገር ጠብቀን ነበር። ይሄን ሁሉ ጊዜ ምንም አይነት መፍትሄ ልናገኝ አልቻልንም። ስለዚህ እባካችሁ እዚህ ሚዲያ ላይ ይዘን መውጣት ግድ ስለሆነብን ነው። አሁንም ለሶስተኛ ጊዜ ሙከራ እየተደረገ ስለሆነ በቀደም ሰኔ 16 ከሌሊቱ 9 ሰዓት ላይ በቦታው መተው ነበር መኪና ይዘው ድጋሚ ዘረፋ ለመፈጸም። ጥበቃዎቹ ሲቀሳቀሱ እርስ በርስ ተረኛ የነበረው እየጠበቀ የነበረው ሰው ሌሎች የተኙትን ሲቀሰቅሳቸው ነው ሮጠው ያመለጡትና እባካችሁ እዚህ ሚዲያ ላይ ያው የተለያየ አካባቢ ስለሆነ የምንኖረው በአካባቢያችሁ ላይ የምታውቋቸው ሰዎች ወረታውን እንከፍላለን፣ አድራሻችንን እናስቀምጣለን። እባካችሁ ተባበሩን። ምክንያቱም በቃ መስራት አልቻልንም። ለመስራት ነበር ይሄን ካፌ የተከፈተው፣ ግን አሁን ላይ ተስፋ አስቆራጭ ደረጃ ላይ እየደረሰ ስለሆነ እባካችሁ ተባበሩን። ለሚደረግልን ቀና ትብብር ያሉበትን ለሚጠቁመን ወረታውን የምንከፍል ነው የሚሆነው። እባካችሁ ስለ እግዚአብሔር ብላችሁ እኛንም አግዙን። ግዴታ ስለሆነብን ነው እዚህ ላይ ይዘን መውጣት ያስፈልገን፣ ሚዲያ ላይ ይዘን መውጣት ያስፈልገን። ያው እዚህ ጋር ማሽኑን እንዴት እንደተሸከመው ይዩት። ለ2 የማይያዝ ማሽን ለብቻው ነው የተሸከመውና ሶኬቱን እንዴት እንደሚገነጥሉት የበቅድሙን አይታችኋል። የመፍጫ ማሽኑን እንዴት እንደገነጠለው ያው ብር እየፈለገ ነው እዚህ መሳቢያ ውስጥ። ባካችሁ ተባበሩን። ጌታቸው ረዳ ከጌች ጋር ምን ያገናኛል? እኔ በእናታችሁ ይሄ ነገር በጣም ከባድ ነው። የዛሬት ኢትዮጵያ እችን ትመስላለች። ሰው ቀበሌ ማትነው ቀበሌ ውስጥ ህግ አለ እኮ አይደለም? ቀበሌ የሚባለው የቀበሌ ምናምን አድሚኒስትሬተርስ አሉ። መንደር አትለው። መንደርም ውስጥ እኮ ጎረምሳ አለ። ሰፈሩን ቀጥ የሚያደርግ እኮ ጎረምሳ እኮ አለ። ሰዎች አለ አይደለ? ጠቅላይ ግዛት አትለው። ጠቅላይ ግዛት ውስጥ ስነ ስርዓት አለ፣ አስተዳዳሪ አለ። ሰዎች ክልል አትለውም። የምን ክልል? እንዲህ አይነት ነገር አለ እንደ ክልል ውስጥ አትሊስት ቁጥጥር ይደረጋል። ህብረተሰብ የሚባል የለም። የዚህ መንግስት ካንሰፕት ውስጥ ህብረተሰብ የሚባል ነገር የለም። የወደቀ ዝጋጭ ማህበረሰብ የሚባል ነገር አይገባም። ስልጣኔ ፎርጌት ስልጣኔ የምን ስልጣኔ? ሳቤጅ የሆነ መንግስት ነው ያሰለጠነ።
የዱር አራዊት ህግ የሚባል ነገር አያውቅም በፍጹም። እነዚህ እኮ የሰው ጆሮ እኮ የሚቆርጡ ሰዎች ናቸው። የሰው እግር ይቆርጣል፣ የሰው እጅ ይቆርጣል፣ የሰው አይን ያጠፋል። እነዚህ ሬፕ ሲያደርጉ በግሩፕ ሴክስ ምናምን መነጽር ሁሉ ያደርጋሉ። በደንብ አድርገው ነው ቪዲዮ አድርገው የሚሸጡት እኮ። እነዚህ እኮ ወራዶች እኮ ናቸው። ስነ ስርዓት ከየት መጥቶ ስነ ስርዓት? በፍጹም ቋንቋቸው ውስጥ ያለ አይመስለኝም በፍጹም። እውነቴ ነው። ከኦሮሞ ህብረተሰብ መጡ ለማለት በጣም የተከበረ የኦሮሞ ህዝብ ነው። እኛ የምናውቀው ስንት ጓደኞቻችን ነበሩ ዩኒቨርሲቲ ውስጥ አሜሪካ ውስጥ። ከኦሮሞዎች ንቅናቄ ሲባል ከጃንሆይ ጀምሮ የነበረን ፍሬንድሽፕ ሁሉ እናስታውሰዋለን። እዚህ የመጣው ዱር አራዊት አትለው ወንበዴ ማለት አችልም። ምክንያቱም ወንበዴ አትሊስት የራሱን ቴሪተሪ ይከላከላል። ሽፍታም የራሱን ቴሪተሪ ይከላከላል። ሽፍታ ጋር ብትሄድ እሱ የሚገዛው ግዛት አለ፣ እሱን ይቆጣጠራል። ታክስ እኮ ያስከፍላል። ሞራል የሚባል ፈርጌት። የምን ሞራል? ሃይማኖት፣ ኤቲክስ፣ ሞራል ምናምን የሚባል ነገር ምን ነገር የለም። ሰዎች እንኳንና ከዚህ መንግስት ብለህ ቆጥረህ ቁጭ ብለህ ለማውራት ምንም ነገር ተሎ ብሎ እነፋን ነው ምን እንደሚያደርጉት አናውቅም እንጂ ኢትዮጵያ የዛሬቱ ኢትዮጵያችን ገናኘዋል። በሁለቱም በኩል ይለበሳል። ገልብጠውም ማድረግ ትችላለህ። ጌታቸው ረዳ ነው የሚሉት። ይሄ ቻመለት አሁን ሰው ነው ጌታቸው ሰው ነው ወይ? አይገርማችሁም? ፖለቲሻን ነው ሰው ምንድን ነው? ጫትና ምርቃናው፣ ቢራው፣ ሴቱ ምናምን ነው። ሌላ ነገር እኮ የለም። ግልብጥ 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 ግልብጥ። በፍጹም ሀፍረት የሚባል አያውቁትም። ወይ ተስፋ ቆርጠዋል ወይ ምን እንደሆነ ማወቅ አልችልም። እኔ እንደዚህ አይነት መንግስት ታይቶ ማይታወቅ ፈርዶባታል። ጠቅላላ ያቺ ኢትዮጵያ የምትባለው ነገር ምን እንደሚያደርጓት አላውቅም። ሰዎች አንድ ነገር ካልደረሰ እነዚህ ሰዎች ምን እንደሚያደርጓት ማናውቅም። እንኳንና ሌላ ሰው ለመማታት ግን እንኳንና አቅም ፋኖን አልቻሉትም። እያናፈጣቸው ነው አለ እኮ። የሚገርም እኮ ነው የኢትዮጵያ ነገር። ፖለቲካ ማውራት አልቻልኩም ከነዚህ ሰዎች። የኔ አድማጮች ውድ ኢትዮጵያውያን ፖለቲካ ማውራት አልችልም። አያውቁትም። ዲፕሎማሲ የሚባል ነገር አያውቁትም። በፍጹም ወንድማማችነት አያውቁትም። ጓደኝነት አያውቁትም። ውለታ የሚባል ነገር አያውቁትም። ክብር የላቸውም በፍጹም። ምን እንደሆኑም አላውቅም። የእነሱ ሜን አርቲስት ሆነ የሰራው እስካሁን ድረስ ግን ይሄ ነው አይደለ? እስኪ እንየው በእናታችሁ። ቆሪጥዬ እስካላችሁ ድረስ መቼም ስለ እናንተ ማውራት አንተው ቡልጋሪያ በጥቅል ይሄ ሰውዬ እንግዲህ እዚህ እንደመጣ ያው ምስጋናው የምታውቁት ነገር ነው። ምስጋናው ብዬው ነበረ ካነዳቸው ነበረ። ሰውዬው ተመለሰው ሄደዋል። ወደ ኢትዮጵያውያን ይሄ ነው እንግዲህ ጭንቅላቱ ይሄ ነው። የኢትዮጵያውያን ስንት ምሁር እንደሌላት ጭንቅላቱ ይሄ ነው። እያችሁ እዩት። ከነዚህ ጋር ማን ነው የሚያወራው? ከነዚህ ጋር ቁጭ ብሎ ማውራት የሚችል ሰው አለ? እስኪ እንስማው በእናትህ። ወደዛ ሄዱ ነው። ወያኔ ግን ወይ መውረድ ነበረበት፣ አልወረደም። ወይ እነሱ ወደ ተቀየሩበት አሜሪካኖቹ ወደሚጠይቁት አቅጣጫ መሄድ ነበረበት፣ አልሰማም። የኤርትራ ነው አትበለኝ። የኤርትራ አይደለም የግብፅ ነው ጸቢያ። እሺ ኢሳያስ ሰየዋል አሉ ካሉ ኢሳያስ አንተ አይደለም የኛ ነው። አብይ ቢታገስ በጉርብትና አብራችሁ አትኖሩም። እነዚህ ውስጥ ሁሉ ነገር ቀርቶ እኮ እንጥፍጣፊ የሰውነት ስብዕና የሌላቸው ቀሽም ሰዎች። ኢትዮጵያ ከተባለ አርበኛ ነው። ኢትዮጵያዊ ከተባለ አርበኝ፣ ኢትዮጵያዊነት ራሱ አርበኝነት። ሰዎች በእናታችሁ ኢትዮጵያን የገነጣጠሉ አርበኝነት ነው። ያድዋን እንኳን አያስከብሩትም እኮ እነ ምኒልክ ምናምን የሚባለው ሁሉም ሸውደው ነው እንደዚህ የሚያጭ ሰዎች። በፍጹም ማውራት አትችልም ከነዚህ ጋር። አርነትን መጸየፍ
ተገዥነትን መጸየፍ ነው። ኖ ብሎ መቆም 50 ወታደሮችን ልከዋል። እኛ ደግሞ አንድ 500 5000 ልክ ይሆናል። ማን ነገር ኡስማን ሳሌ ሳቤና ኢሳያስ አፈወርቂ ምን ኢትዮጵያዊ ዘርማን ዘሩን ቆጥረው ኡስማን ሳሌ ሳቤስ ቋንቋውን ነው፣ መልኩን ነው፣ ንግግሩን ነው፣ ስራውን ነው። ኢሳያስ የኛ ነው ይስለ ያውም ንጉሳዊ ቤተሰብ ነው። ያውም የአፄ ዮሐንስ ዘር ያለበት ነው። የራ ደጃዝማች አብርሃ ጎሳና ሰዎቹ አሁን እኮ ስላመጣ እኮ ነው። እኔ እኮ እንዴት አድርገው እንደሚያዩት ሰውዬ እኮ ነው ስሎ መጥቶ ስም ምናምን አድርጎ ምናምን ኢንፋክት ዲስካስ ማያደርገው ዝም ብሎ ጮኋላ አምጥቶ ምናምን እንደዚህ አድርጎ የሁላችሁ ብሎ እንደመረጡ ኢትዮጵያ የደረሰባት በሽታ አይደለም፣ ራስ ምታት አይደለም፣ የኩላሊት ቁስል አይደለም፣ ሊቨር ምናምን አይደለም። ይሄ ነገር ጠቅላላ የልብ ድካምም ልለው አልችልም በፍጹም። ምን እንደሆነች ኢትዮጵያ ዳያግኖስ ያረጓት ምናልባት የተባበሩት በሽታዎች ሁሉ ነገር ይዘዋታል። ድድብና፣ ድንቁርና፣ ክፋት፣ ጭካኔ፣ ውሸት፣ እንዲህ አይነት ቅሌት የሁላችሁ እንዴት አድርጎ ቶሎ ብሎ ደግሞ ከዚህ እንደምትወስድ እዚህ ጋር አለ። ወፍዬን ማባል አሳየውም። ደጃዝማች አብርሃ ጎሳና አባቱ እዚህ ጋር አለ። አባቱ ማን ይባላል? በእናትሽ ቆሪጤ እንዴት ብትንቂያቸው ነው እንደዚህ አንቺን የሚሰብሰው? ወፍዬን ማባል አሳየውም። ሂጂ እስኪ ይሄ ማፕ ደግሞ ምን ይባላል? ይሄ ማፕ ሰዎች ደጃዝማች ሚርጫ የሚባል ስላለች ሹምተን ቤን ብላ ምናምን ወይዘሮ ስላስ ብላለች። ደጃዝማች ጉግሳ ሰዎች ይቅርታ አድርጎልኝ መሳቅ አለብኝ እዚህ ጋር ትንሽ ልዝናናበት እንጂ ምን አባት ይላል ልዝናናበት ትንሽ እሺ ለንብላችሁ ግን ምን እንደሚል ያለው እዚህ ጋር ምናምን ሀጎስ የሚባል አለ፣ ወርቅነሽ የምትባላለች ምናምን የሚባል አለ፣ ወሬቨር አብርሃ የሚባል አለ፣ ሰሎሞን አብርሃ የሚባል ምን አይነት ጣጣ! ኢትዮጵያ እንደዚህ ሆነው ቀሩ። ከበላላችሁ እስኪ ሂጂ እስኪ ቀጥይ። እዚህ ጋር ያሉትን ተመልከቱ። ደጃዝማች ማርኩ፣ ደጃዝማች ማሩ፣ ኢምፕረስ ድንቅነሽ፣ አቤት አቤት አቤት፣ ሀጎስ ምርጫ፣ ወይዘሮ ምንድነች አጥርነሽ ነው ማነው፣ አቶ አፈወርቂ አብርሃ። አይ ያሳዝናል የኢትዮጵያ ነገር። እስኪ ቀጥይ እና ከዛ እንዝቀዋለን። ስንት ጊዜ የነዌ ኤርትራ ከተገነጠለች በኋላ አንድ የባንዳዎች መሰብሰቢያ ናት፣ ሁለት የባዳ ምሽግ ናት። ባዳው ማነው? ኡስማን ሳሌ ሳቤን ጠይቀው። ኤኒዌይ ኤርትራን አታያትም? መናገር የምፈልገው በጽምዶ አድርገን ጥላል። አንድ ቦክስ ካልሽማ አንድ ነገር፣ አንዴ ከተማታች ሌላ ነገር። ኤርትራ ውስጥ አንድ ነገር አንድ ቶክስ ከተኮሰ ይሄ መንግስት ነኝ የሚለው ይሄ ዱርዬ ኦፍኮርስ በሁለት ሳምንት ውስጥ ከአስመራ ወደ አዲስ አበባ ገብተናል። እኛ ሻቢያዎች ወራዳ ሱሪው ላይ የሚያረግ ሶሪ ደፊኬት የሚያደርግ ቡካታ ሩጫ ልጆች እያመጣ ምናምን የሚቀጥል ሰዎች የዛሬ ኢትዮጵያ በእንደዚህ አይነት ታይትል እመጣለሁ። አንዳንድ የሚገርም ነገር ሰርተዋል። የሚገርም ነገር እና እሱን ይዤላችሁ ይወጣል። የዛሬ ኢትዮጵያ የሁላችሁ እቺ ነች። 3000 ዘመናት ምናምን ተብሎ የሚነገርላት ኢትዮጵያ እንዲሆነች በቃ ጭራ የመጨረሻ ከአፍሪካ ምንድነው ይለኛል። ኤርትራዊ ምንድነው እሱ ኤርትራዊ ይለኛል።
ምጽዋ ተወልዶ ካይሮ የተቀበረው ለምን ይመስላል? anyway ኢሳያስ አፈወርቂን ልትወስደው አይደለም ልታየውም አትችልም። ጊዜ ያለው ጤነኛ ሰውዬ ነው፣ ያስቀዝናል። ከሱ በፊት አብቺ ሄዳ ውድ ኢትዮጵያውያን እነዚህ ናቸው ኢትዮጵያን ፖለቲካ ውስጥ የያዙት፣ ግን መጫወቻ ሆነዋል። አንቆ ከዛ ፓወር ጥሎ አውርዶ ጥሩ ኢትዮጵያውያን ማስቀመጥ ብቻ ነው ያለው። ጽምዶ ይንገስ፣ በጽምዶ አድርገን እንጨርሳቸዋለን እያልኩኝ ውድ ኢትዮጵያውያን የዛሬቱ ኢትዮጵያችን ትመስላለች።